ቤዛ እንግዲህ ለልዬን አሳብዳ ቁጭ አደረገቻት። የተሳሳተ መድኃኒት ሰጥታ እንግዲህ ጉድ ሰራቻት ማለት ነው። ዶክተሩ እንግዲህ እዚህ ጋር ተጠያቂ ነው የሚሆነው። ምክንያቱም ቤዛ እዛ ጋር ኃላፊነት መውሰድ የለባትም። ምንም አይነት እውቀት የላትም። ሲጀመር እሷ የገባችው ለዘረፋና ለማጭበርበር ነው። እቺ ሌባ እንግዲህ ለልዬ እንደምንም አድርጋት ከዛ ጋር እንድታሳብዳት አድርጋለች። እናም ዳኒ የቤዛ ወንድም ለሊ ቤት ገብቶ እንግዲህ የለሊን ፋይል የቤቱን ካርታ ምናምን እየሰረቀ እያለ እንግዲህ ከኋላዋ መታናካ ስታደርገው ዞር ሲል ጨዋታዋ ልቅቅ አደረገችው። ዶክተሩ እንግዲህ ችግር ውስጥ ገብቷል ማለት ነው። ምክንያቱም ተጠያቂው እሱ ነው። እዚህ ጋር ኃላፊነቱን ወስዶ ሐኪም ቤት ያስተኛው እሷ ነው። እናም ሩታም ደግሞ አሁን ላይ ማንንም ረስታለች ልጅቷ። ሲጀመር ማስታወስ የምትችለው ኤላን ብቻ ነው እና ከዛ ውጪ ማንንም የምታስታውሰው ነገር የለም። እንግዲህ ዶክተሩን የኔ ፍቅር ኤላዬ እያለች እሱ ላይ እየተጠመጠመችበት ትገኛለች። ባቡሬን ደግሞ ማነህ አንተ እንዴት ነው የምታስፈራው አለች። እውነት በጣም ነው ያሳዘነኝ ባቡሬን ማለት ነው። እንግዲህ ለልዬ መጨረሻ ምን እንደሚሆን ባላውቅም አሁን ላይ ግን ታሳዝናለች። አደይም እንግዲህ አባቷ ነይ ነይ ብሎ መጠርቷት እዛ ከሄደች በኋላ ነገር ግን እሱ ያዘነላት መስሏት ያ ሁሉ ነገር ካደረገ በኋላ በቃ አባዬ ተቀይሯል፣ ጥሩ ሰው ሆኗል አሁን ብላ ሄዳ እንግዲህ ያላሰበችው ነገር ገጥሟታል። ጭራሽ እጅና እግሯን እንደ በጋ አስሮ ቁጭ አድርጓታል ጫካ ውስጥ። ልጅቷም እንግዲህ የዚች የአደይ እህት ስትሮጥ ሄዳ እማዬ አደይ የለችም፣ አደይ ጠፍታለች፣ አደይን ጫኔና አጎቴ ይዘዋታል። ለምን? አባዬ አውቆ ነው አደይን እዚህ ያመጣት፣ ለዛ ለንጉሱ ልጅ ሊድራት ነው። ምን? እማዬ እባክሽን፣ እኔ ዴቭን አሁን ላይ ሳስበው ምንም አይነት ስሜት የለኝም ለሱ። እናም እሺ ብለሽ ለዴቭ ስጫት። በሱማ በፍጹም አይሆንም፣ እኔ በህይወት እያለው ዴቭን አታገባም የኔ ልጅ አለች ማለት ነው እንግዲህ የአደይ እናት። ከዛ በኋላ የአደይ አባት ቁጭ ብሎ ጫካ ውስጥ ስልክ እያወራ እያለ እንግዲህ የአደይ እናት ሄዳ ሁሉንም ነገር ሰማች። ከዛ አንተ ሽማግሌ ቆይ ከኛ ህይወት መቼ ነው ውልቅ ብለው የሚወጡት? ልጅቷን እንደዛ እንኳን ለአይኗ የሚጠሏትን ልጅ ነው ነይ ነይ ብለሽ አምጥታችኋት፣ ለካ እርሶ ለራሱ ነው የሚያመቻቹት አይደለ? ቆይ ለምን እንዴት እንደዚህ ያደርጋሉ? አንቺ ሴትዮ አንቺ ልጠይቅሽ እንጂ ልጅቷን ምን አድርጊ ነው የምትያት? አጨቅጭቃት ልጅቷን እያለ እንግዲህ እነሱ አንድ ሁለት። ከዛም አጎቷ ደግሞ የአደይ አጎት እንዴ ምን ሆነሻል? ቂጡን ለጣለ ዱርዬ እንደዚህ የምትሆኘው እንዴ? ይሄ ንጉስ ልጅ ነው። ከዛ አባትሽ አንቺን ለንጉስ ልጅ ከዳረ በኋላ አባትሽ የሚያገኘው ገንዘብና ሀብት ቀላል እንዳይመስልሽ። ያ ማለት ልጁን ለሀብታም ሸጠ ማለት ነው። እንግዲህ እንደ እይታዬ እንደዛ ነው። እና አደይ ደግሞ ከዚህ በኋላ አጎቴ ከጎኔ ሆነ የማትረዳኝ ከሆነ በራሴ ውሳኔ የማደርገውን የራሴ አውቃለሁኝ። እናም ዴቭ ምንድን ያደረጋችሁ? ዞር በይ። ቂጡን የጣለ ድርዬ ደግሞ ይሄ ምኑም የማይታወቅ እንዴት አንቺ ይሄን የንጉስ ልጅ የመሰለ የንጉስ ልጅ ስሙ ሲጠራ እንኳን ራሱ በቂ ነው። አንድ ቂጡን የጣለ ድርዬ የከተማ ገና እያለ እንግዲህ አጎቷ መቼም ከአንቺ ጎን ልቆም አልችልም የኔ ልጅ አጎትሽ ነኝ። እንዴት እንደምወድሽ ታውቂያለሽ አይደለ? አሀ ለዛ ነዋ፣ ስለምትወደኝ ነዋ እንደዚህ። አባዬን አንድ ቃል እንኳን ተናግረ ማሳመን ያቃተ። እሱንማ ማድረግ አልችልም የኔ ልጅ። የኔም እኮ ግፊት አለበት እዚህ ውስጥ። ምክንያቱም አንቺ ሰውየውን እንድታገቢ የኔም ግፊት አለበት አላት። አደይ እንግዲህ አሁን ችግር ውስጥ ገብታለች። የሚደርስላትም የለም። አስቸጋሪ ሁኔታ ውስጥ ነው። ያንን ጊዜ እንኳን እነ ዳይመንድ ናቸው ያስጣሏት። አሁን ማን ያስጥላታል? ማንም አያስጥላትም። እና ግዴታ እንግዲህ ወይ በሆነ አጋጣሚ ከነጫኔን የሆነ ሰው መጥቶ እንግዲህ ከኋላ አና አሹ ምናምን ነበሯት ያኔ ያስጣሏት። አሁን ግን ችግር ውስጥ ገብታለች። ፍቅር ደግሞ በተቃራኒው በጣም ደስ ብሏታል። በተለይ ለልዬ ማንንም ማስታወስ አትችልም፣ ረስታለች ሲባል እውነት የሳቀችው ሳቅ ማለት ነው። ፍቅር በጣም ተደስታ። ዴቭ የሚባል ሰው ደግሞ ወይ ንግግር አያውቅ ወይ ምን እኔ እንጃ ለምን እንደሆነ ባላውቅም እንግዲህ ሮማን እውነት ነው ያለችው። ከዴቭ እና ከአደይ ማዕከል ውጪ እነሱ ይዋደዳሉ፣ እነሱ ይፋቀራሉ፣ እንደዛ ነው ያለችው። እሱ ግን መጥቶ ከኋላው ያዙ ይልቀቁኝ ወዲያ
አንዳንድ ጊዜ ነገርን ቆም ብለን ብናየው ጥሩ የተወሰ ይመስለኛል። አንቺም ሆንሽ ፍቅር በእኛ መሀል ማንም ሰው መግባት እንዴ! ልጅቷ እኮ ምንም ያለችው ጉዳይ የለም። እንደውም ፍቅርን ነው ፍቅር ቅድም እያደረግሽ ያለሽው ነገር ልክ አይደለም። ከዴቭ ጋር ያለሽም ግንኙነት ልክ አይደለም። ስለዚህ ታያቸው ሁለቱን አንድ ላይ ስላለቻቸው ብቻ ከኋላ መጥቶ ሁሉንም ሰምቼሻለሁ ፍቅር በማይመለከትሽ ነው። ከዛም እንግዲህ ፍቅር አያለ ዴብዬ በእኔና በአንተ መሀል እኮ ለመግባት ዞር በይ አንቺም ብሎ እሷንም ገፍትሮ ጥሏት ሄደ። እንግዲህ ባቡሬ እናቱን ቢያገኝም ነገር ግን ደግሞ የለልዬ ጉዳይ በጣም አሳሳቢ ጉዳይ ነው ያለው። ለልዬ አሁን ላይ ምንም በቃ ትክክል እያለች አይደለም። ምክንያቱም ቤዛ መድኃኒቱን ቀያይራበታለች። እንግዲህ ዶክተር የፈለከውን አክር ብትንጨረጨርም ብትመናጨርም ለልዬን ማዳን አትችልም። በጣም አዝናለሁ። እናም እንግዲህ ዳይሬክተሩም ሆነ እንትኑ ለሊ ይቺ ማናት ቤዛ ተብየዋል ተንኮሏን ማጋለጥ አለብህ። ቤዛ ማለት እንግዲህ ሀገር ያወቃት ፀሐይ የሞቃት ተንኮለኛ ነች እና እንግዲህ ለልዬንም ለሀብት ለንብረቷ ብላ እንደዚህ ያደርጋታለች። ያ ገጀራው የሚባል ሰውዬ ግን ለልዬን በጣም ይፈልጋት ነበረ። ምክንያቱም እሷን ይዞ ለዚች አክስቱ ለማስረከብ ነበር። እንግዲህ ዳይመንድ ከኪንጎ ጋር ሆነው ወቅጠው ለቀቁት። እሱንም ቅምጥልም እንደዛው። ሴት የሚባል ሰው አልወድም፣ ስሟ ስትጠራ ራሱ በጣም ነው የሚያመኝ። ዞር በይ ከፊቴ፣ እኔ ሴት ልጅ አልወድም እያለ እንግዲህ ሲያባራ ቅምጥልዬ እናቴ ወቅጣ ለቀቀችው ከወንድ የበለጠች። እናም አደይ እንግዲህ አሁን የንጉሱን ልጅ ልታገባ እንግዲህ ግዴታዋ ሆኖ ተገኘ ማለት ነው። እሷ ደግሞ አንገቴን ለቢላ እላለው እንጂ በፍጹም። አባትየውም ተጠርቶ መጣና እጅግሯን እንግዲህ አስረዋት፣ አባዬ እባክህን ልለምንህ፣ እባክህን እኔ ልጅህ ነኝ። ይህ ሁሉ ስቃይና መከራ ስታደርስብኝ ፈጣሪ ራሱ ምን ይልሃል? ዞር በይ። ፈጣሪ ምን ይለኛል? አንቺ ነሽ እንጂ ጠገብሽው የንጉስን ልጅ የመሰለ አላገባም ብለሽ አንድ ቂጡን የጣለ ዱርዬ ልታገቢ ቆርጠሽ የተነሳሽው። አባዬ ቆይ የማላቀውንና የማልወደውን ሰው አግቢ የምትለኝ ቆይ በግድ ነው እንዴ? አዎ በግድ። ለእኔም ለክብሬ ሲባል ግዴታ ማግባት አለብሽ። እኔና እናትሽ ተዋደን ተፋቅረን ነበር እንዴ ተጋባ ነው? እናንተ ድሮ ነዋ፣ ያኔ በእናንተ ዘመን ነው። በእኛ ዘመን ደግሞ እንደዛ አይደለም። ዞር በይ እባክሽን። ዛሬ ከተማ ገባሽና እኔን ለማስተማር አትሞክሪ። እናም ከቃሌ አትወጭም። አሁን እሺ በቃ ተስማምቻለሁ፣ ይሄንን የንጉሱን ልጅ አገባዋለሁ የምትይ ከሆነ እጅ ግርሽ ይፈታና ወስጄ አስረክብሻለሁ። አይ አይሆንም፣ አላገባውም የምትይ ከሆነም ደግሞ እዚህ ጋር ታስረሽ ትቀመጫለሽ አላት። አባዬ እባክህን ብላ እንግዲህ ብትጮህም ምንም እንትን አላለችም ማለት ነው። እንግዲህ አደይ እህቷ እየሮጠች ሄደችና እናቷ ጋር ምን ሆነች ነው እንደዚህ እያለከለክሽ የመጣሽው? ምን ተፈጥሮ ነው ስትላት፣ እማዬ አጎቴና ጫኔ አደይን ወሰዷት። ወዴት? እማዬ አባዬ አደይን የጠራት እኮ ለዴቭ ልድራት ሳይሆን ለንጉሱ ልጅ ሊሰጣት ነው። ምን? እኚህ ሽማግሌ እኮ እኔ እኮ እንደዛ ሲቅለሰለሱ ምኑም አላማረኝም። ይሄም ሰውዬ ደግሞ እዚህ ቤት ሲመላለስ ከመቼ ወዲህ ነው ይሄ ሰውዬ ዝምድናውን ያጠነከረው ብዬ በጣም ተገርሜ ነበር። ለካ እነሱ ልጄን አይምረዋል ያዞሯት ነው እዚህ ቤት እየተመላለሱ የነበረው ብላ እንግዲህ የአደይ እናት እንግዲህ በጣም በንዴት ተናገረች ማለት ነው። ከዚህ በኋላ ግን ለማደርገው ለእያንዳንዱ ነገር ምንም አይነት እንትን አልፈልግም አለች ማለት ነው። አደይ እንግዲህ በጣም ተናዳለች። እውነት በጣም ነው የምታሳፍሩት እናንተ። አጎቴ ከጎኔ ቆመ የማታግዘኝ ከሆነ በውሳኔ ግን ማንም ሰው ሊናደድብኝም እንዳይሞክር ራሴ ወሰናለሁ። የሚሆነኝ ራሴ ነኝ የማውቀው። አደይ ምን ሆነሻል? እናትሽ እኮ ለዛ ቂጡ ለጣለ ዱርዬ እሱንም አታገቢም ብላሻለች። እሱን እኔ ነኝ የምወስነው አለች አደይ። እንግዲህ አባቷም ደግሞ እዚህ ጋር እንደ ዶሮ ታስረሽ ትቀመጫታለሽ እንጂ ይሄ ንጉሱን ልጅ ካላገባሽ እዚሁ ጫካ ጅብ ይበላሻል እንጂ መቼም አልፈታሽም አላቻት። ከዛም ጫኔ አርፈሽ ብትቀመጪና ይሄንን ሰውዬ ብታገቢው ይሻልሻል። ለአንቺም ዝና ነው፣ ለአባትሽም ደግሞ ክብር ነው። ስለዚህ አንቺ ያንን ንጉሱን ብታገቢ የሚመጣው ሀብትና ንብረት አስበሽዋል አደይ? እናም ስለዚህ አስቢበት እንጂ የኔ ልጅ ምን ሆነሻል? አታጎቷም አጎቴ በጣም ታሳፍራላችሁ። እውነት እንደዚህ አልጠበቅኩም ነበር።
እንዴት እንደዚህ ታደርጋለህ አለችው። አደይ ምን ሆነሻል የኔ ልጅ እንዴ? እውነታውን እኮ ነው የነገርኩሽ ልጄ። የንጉስ ልጅ ማለት ቀላል መስሎሻል እንዴ? ስሙ ብቻ እኮ በቂ ነው። የራሳችሁ ጉዳይ። ለንጉሱ ልጅ ፈልጋችሁ ዳሩት። እኔ ግን መቼም እሱን አላገባውም አለች። ከዛ በኋላ እንግዲህ አደይ በጣም ተናደደች። ከዛም ልታመልጥ ስትል እንግዲህ አለልኝ ነው ይሄ ጫን የሚባለው ሰውዬ ከዘራው ሳብ አደረጋትና ያዛት። ከዛ በኋላ የትም መንቀሳቀስ አትችይም አደይ፣ እዚሁ ትቆሚያለሽ። እንደ ባለፈው ዳይመንድን የጎረምሳ ማዕት አስከትለሽ መተሽ እንደዛ አመልጣለሁ ልትይ ነው? አየይ እሱማ መቼም አይሳካም። ለማንኛውም አሁን አልተሳካልሽም፣ በይ አርፈሽ እዝቹ ቁጭ በይ ብሎ እንግዲህ አደይን አስፈራርቶ አስቀመጣት አጎትየው። አደይ በጣም ተናዳለች። እህቷም ደግሞ እማዬ እባክሽን አደይ ዴቭን እንድታገባው አድርጊ። እኔ በፊት መስሎኝ ነበር እንጂ አሁን ሳስበው ለዴቭ ምንም አይነት ስሜት የለኝም እማዬ አለቻት። ከዛም እናቷ አይ አንቺ አሁንም አምነሽ ይመስልሻል? በይ ዞር በይ። ከዚህ በኋላ ራሴ በምወስነው ውሳኔ እኔ ራሴ አውቃለሁኝ። ማንም ሊወስንልኝ አይችልም። እናማ ዞር በይ ካጠገቤ አለቻት። እና እሷ እንግዲህ ባሏ ጋር ሄዳ አንቱ ሽማግሌ፣ ቆይ ከልጆቼ ህይወት መቼ ነው የሚወጡት? አንቺ የኔም እኮ ልጆች ናቸው። እውነት በል እስኪ ከመቼ ሆዲ? እርሶ ማለት እኮ እራሶትን የሚወዱ ራስ ወዳድ ኖት። ከመቼ ወዲህ ነው ደግሞ ልጆቼ ማለት የጀመሩት? የት እንደወደቁ እንኳን አያውቋቸውም ነበር። እርሱ ግን ለገንዘብ ስለሚሞቱ ልጆትን አሳልፈው ሊሰጡ ነው። ደግሞ እንዴት አምሮባታል የኔ ልጅ፣ ቆንጆ ሆናለች እኮ። አይ ያ የንጉስ ልጅ ቢያያትማ